አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ቦሩ ስላሴ የሚሄድ የቤት እቃ ነው። እንግዲህ እህታችን በቅርቡ ነው የምትመጣው። ለሷ እቃ እንደዚህ አዘጋጅተን እንጠብቃታለን ማለት ነው። እና ሀባይብ ከወደዳችሁት ላይክ ሼር አይረሳ። ከዛ ደግሞ ሰብስክራይብም እያደረጋችሁ እዩልኝ። ተው ቪዲዮ መስራቱ እቃ መረተቡ ማውጣቱ ራሱ ላይ ድካም አለው። እና ደግሞ እንደተለመደው ትዕዛዝ ማዘዝ የምትፈልጉ ስማችሁን የሚሄድበትን ቦታ ለምሳሌ ደሴ ከሆነ ሀገራችሁ ደሴ እንደዚህ ስሜ ከሌ፣ ሌላም ሀገር ከሆነ እንደዛው እያላችሁ ጻፉልኝ። ከዛ የእቃ ዝርዝራችሁን ይሰህላል ያኔ ለእንትን ለማለት ይቀልልኛል ማለት ነው፣ እናንተን ቶሎ ለማስተናገድ እና እኔ ደግሞ ቶሎ መልሳለሁ በቻልኩት አቅም ማለት ነው። እና የዛሬው እቃችን እንግዲህ እዚህ ጋር እንደምታዩት የቤት እቃም አላት፣ በርበሪና ዘይትም ውጭ ላይ ማገዶ ቆጣቢም አላት ማለት ነው። 169135 ብር የፈጀ ነው። በዛ ላይ ደግሞ ምንጣፍ አላት እዚህ ጋር ዘርግቻ ሳያችኋለሁ ማለት ነው። እና ሀባይብ ከዚህ ልጀምርላችሁ። የድም ላይ ተረከቦት ባለ 5 ቋሚ እና ሀባይብ ሲኒ 3200 ብር አንድ ደርዘን ኳሊቲ ሲኒ የሚያምር እንደምታዩት ማሻአላህ የሆነ ሲኒ ነው የገዛሁላት። ረከቦቱ 3700 ብር ነው። ግማሽ ደርዘኑ ሲኒ እዚህ ጋር አለ ማለት ነው። ሌላው እዚህ ጋር ደግሞ የጅማ ረከቦት በጣም የሚያምር ቆንጆ ቡኒ ከለር ነው 1800 ብር። ሲኒ ሀገረኛ አንድ ደርዘን 500 ብር። የሲኒው ሰርቪስ ደግሞ 270 ብር አንድ ደርዘን ማለት ነው። እዚህ ጋር ደግሞ ሰርቪስ አለ፣ የብረቱ ሰርቪስ ማለት ነው። ወርቃማ ሰርቪስ ነው በጣም የሚያምር። ዋጋው 3800 ብር ነው። ዲዛይኑ ይሄን እዚህ ጋር እንደምታዩት ነው፣ ይሄ ነው ማለት ነው። ከዛ የቁርአን ማስቀመጫ 450 ብር መካከለኛው እና ያገኘሁት ትልቅም ትንሽም መካከለኛም አለው ማለት ነው። ፌርሙስ ሰሃን ባለ 4 ሴሪ ነው። ባለ 4 ሴሪ 5500 ብር ነው የገዛሁት። እንደምታዩት 4 ሴሪ እና የራሱ የሆነ ጭልፋ አለው ማለት ነው አብሮት የሚመጣ። ይሄ ትልቁ ይሄ ነው። ከዛ ተከታዩ ይሄ ነው። እንደምታዩት ማሻአላህ የሚያምር ቆንጆ ፌርሙስ ሰሃን ነው እንደዚህ ማለት ነው። እቺ ትንሽዬዋ ናት 5500 ብር። ካርቶኑ እዚህ ጋር ያለው በምስሉ ላይ እንደምታዩት ኖርማል ይሄ ብቻ ነው። እዚህ ውስጥ ያለው ማነው ከውስጡ ሲወጣ ይሄ ነው ማለት ነው አፏን። እና ይሄንን 5500 ብር ነው የገዛሁላት። እዚህ ጋር ደግሞ እንደምታዩት የአክለሪክ ጆክ ከነ ብርጭቆቹ ወይም ከነ ኩባያዎቹ አለ ማለት ነው። ሁለት ነው የገዛሁት። አንዱ 2800 ብር ነው፣ 5600 ብር። ይሄው ራሱ በምስሉ ላይ የምታዩት ነው ማለት ነው። ያው እኔ ስገዛ አውጥቼ ሁሉን ነገር ቸክ አድርጌ ምናምን ነው የምገዛው እቃ የተሰበረ ምናምን እንዳይሆን። እና ውስጡ ላይ ያለው ይሄው ራሱ በምስሉ ላይ ያያችሁት ነው። እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ 2500 ብር። እንዲሁም ደግሞ የሾርባ ማግ ግማሽ ደርዘን የሾርባ ኮብ ማለት ነው 1150 ብር ነው የገዛሁት። ከዛ የቱርክ ኮምፕሌትም እዚህ ጋር አላት። የቱርክ ኮምፕሌት 2900 ብር ነው። ሳላድ ቦል 1500 ብር። የሱካር እቃ በአክለሪኩ ነው 300 ብር። የሻይ ብርጭቆ አንድ ደርዘን 950 ብር። ይችኛዋ ደግሞ በጥቁር ናት፣ ፌርሙሷ ማለት ነው። ጥቁር ከለር ናት 2000 ብር ነው ዋጋው። 1 ሊትር ነው ሊትሩ። ይሄኛው ሜክሲ ደግሞ ወርቃማ ነው፣ ወርቃማ ከለር ነው የገዛሁት። ዋጋው 2200 ብር ነው። ከዛ እዚህ ጋር 7 ሊትር በራድ ነው። በራድ በጣም ተወዷል፣ እቃ በጣም ጭማሪ ላይ ነው አሁን ማለት ነው። በራዱ 2800 ብር። ይሄንን ራሱ ከወሰርኩኝ በኋላ ነው ዋጋ ጨምሯል 1000 ምናምን ሲሉኝ አልሰማችሁም ብዬ ነው በ1000 ብር የከፈልኩት። ማን ነው በ900 ብር የከፈልኩት። ላኪን ግን ጨምሯል አሁን ማለት ነው። እዚህ ጋር እናት መፍጫ 1700 ብር ነው የገዛሁት። እናት መፍጫ የሚሰራው በመሰረቱ በማኑዋል በምስሉ እንደምታዩት በእጃችሁ እየተጫናችሁ ነው የሚሰራው ማለት ነው። የድንች መላጫ አለው፣ ብሩሽ የራሱ ማጠቢያ አለው። ከዛ ደግሞ የሎሚ መጭመቂያ አላት ማለት ነው። ከዛ እዚህ ጋር 772 አለ የወጥ ሳህን ዋጋው 2500 ብር ሲሆን ከለሩ ይሄንን ይመስላል። ማሻአላ የሆነ የወጥ ሳህን ረና ቱርኪ ነው የገዛሁላት ማለት ነው። ረና ቱርኪ እዚህ ጋር እንደምታዩት 772
ከዛ የማይካ ሰርቪስ እንደዚህ የሚያምር 700 ብር፣ ፓርቲሽን 1400 ብር፣ የሾርባ ሳህን 5 ፍሬ ማነው 6 ፍሬ ነው አንዱ በ95 ብር ሂሳብ፣ የቆሎ ሳህን ደግሞ 6 ፍሬ በ300 ብር አንዱ በ50 ብር ሂሳብ፣ የቁርጥ ሳህን የሳንቲሟ 200 ብር ገብታለች። 12ቱን 2200 ብር ነው የገዛሁት። ኒኬል ኩባያ 95 ብር፣ ይሄ ራሱ ጨምሯል 100 ብር ገብቷል ማለት ነው። ይሄንን የገዛው ግን 95 ብር ነው። ማዕደን ሙሉ ሴሪ 5500 ብር። የፍሪጅ ሰሃን ባለቁልፉ ማለት ነው እንደዚህ ቆንጆ የፍሪጅ ሰሃን ነው 850 ብር። እንዲሁም ሴኔጋል ብረት ድስት 7 ሴሪ ነው እዚህ ጋር እንደምታዩት ዋጋው 11800 ብር ነው ማለት ነው። እዚህ ጋር ሀባይ ጥስት 1600 ብር፣ እንዲሁም ብረት ምጣድ ትልቁ 1400 ብር፣ ትንሿን ደግሞ 550። ፌርሜሎ ከፍ ያለ የብረት ፌርሜሎ ነው ይሄ 450 ብር። እዚህ ጋር ደግሞ መጥበሻ 3 ሴሪ ሴራሚክ በሲልቨር ከለር እንደምታዩት 28 ቁጥር 26 ቁጥር እና 24 ቁጥር ነው 4400 ብር 3 ፒስ ማለት ነው። ትሪ 1420 ብር 3 ሴሪ 40 45 50 ነው። እንዲሁም የካሮት መፈቅፈቂያ ቆንጅዬ አሻሽለው ነው ያመጡት በክብ ሆና ይሄን ደግሞ 350 ብር። እንዲሁም ደግሞ እዚህ ጋር ወንፊት 100 ብር፣ የፓስታ ማጥለያ 550 ብር፣ የፌሮ ሙቀጫ ከነዘነዘናው 600 ብር። ከዛ ሀባይ መቆንጠጫ የከሰል መቆንጠጫ 50 ብር፣ የሻይ ማጥለያ 3 ፒስ ነው የገዛሁት። እስከዛሬው ባለ 350 የለም ይሄ 250 ብር ነው 3 ሴሪ። ከዛ የልብስ መስቀያ 400 ብር 1 ደርዘን። ቢላዋ ሀገረኛ ቢላዋ እንደምታዩዋቸው እነዚህ የሽንኩርት 250 250 500 ብር ማለት ነው። እነዚህ ደግሞ ያው እነዚህ ይወልቃሉ ቻይና ናቸው ከዚህ ላይ ይወልቃሉ። እኔ ያሏሻችሁም ግን ለአትክልት ለምናምን ያስፈልጋሉ። ሽንኩርትም ይከትፋሉ ላኪን እድሜ የላቸውም። ያው አረቦቹ ቤትም ታቆታላችሁ ብዬ አስባለሁ። እነዚህን ሁለቱም 100 ብር ነው የገዛሁት። ማፈሻ የቆሻሻ ማፈሻ 150፣ የትኩስ ማስቀመጫ 250፣ እንዲሁም የድንች መላጫ 50 ብር። ከዛ እዚህ ጋር ደግሞ 2 ያልጫ ጭልፋና 2 የወጥ ጭልፋ ነው የገዛሁላት 1000 ብር 250 250 ማለት ነው። ከዛ ሹካ ደርዘን 320 ብር፣ የሾርባ ማንኪያ ደርዘን 320፣ የሻይ ማንኪያ 100 ብር። ከዛ እዚህ ጋር የውዱ እብሪቅ 85 ብር፣ እንዲሁም ማስታጠቢያ 150 ብር የሳሙና ያለው ማዞሪያ 80 ብር። እዚህ ጋር ደግሞ እንደምታዩት 90 ሊትር ሮቶ 2 አላት 900 ብር 1800 ብር። እዚህ ውስጥ 20 ሊትር ባሊ አለ 20 ሊትር ባሊ 220 ብር ነው። የልብስ ባስኬት ደግሞ 420 ብር፣ የእንጀራ ዘንቢል 300፣ የእቃ ማንጠፍጠፊያ 220 ብር፣ የሽንኩርት ሼልፍ 600 ብር እና አንዳንድ መዘፍዘፊያ ነው። አንድ የልብስ ማጠቢያ ገንዳ 650፣ ይሄኛው ደግሞ የእቃ ማጠቢያ 160፣ ይሄኛው ደግሞ የዳቦ ማብኪያ 350 ብር። እዚህ ጋር መጥረጊያ 150 ብር እና ምሳሃ ደግሞ ይሄ የእንትኑ ማለት ነው የውሃ መሳሃው 300 ብር፣ ሁለቱ 450 ብር ነው የገዛሁት ማለት ነው። የፌሮ ምድጃ 1600 ብር። እዚህ ጋር 1 ሜትር የቡና ሱፍራ የሳሩ 1 ሜትር በ1 ሜትር 1700 ብር ነው ይሄ። ከዛ ደግሞ አንድ ሌላ ባለ 2 መረብ ይሄንን 550 ብር በጣም የሚያምር ቆንጆ በሎሚ ከለር። እዚህ ጋር ደግሞ የምግብ ሱፍራ ወርቃማ በቡኒ ነው ያለችኝ። ቡኒ በዚህ ወርቃማ በዚህ ዋጋው 275 ብር ነው። እዚህ ጋር ደግሞ የሞሰብና የትሪ ዳንቴሎች አሉ። የትሪው 200 ብር ማነው የረከቦት ማለት ነው ይሄ 200 ብር ነው። እዚህ ጋር ደግሞ የሞሰቡ 600 ብር፣ ሞሰብ 2900 ብር ነው የገዛሁት። እና ደግሞ የእንጀራ ሰፌድ 250፣ የእህል ሰፌድ ደግሞ 450፣ ሁለቱ ሰፌድ 700 ብር ማለት ነው። እንደዚህ ሆኖ ቆንጆ ሞሰብ በጣም ቆንጆ አሰፋፉ ርጥም ያለ ነው። ይሄ እንደምታዩት ባይ ብርድ ልብሶች አሉ። 2 ብርድ ልብስ በ8000 ብር ነው የገዛሁት። ዋጋው 4000 ብር ነው አንዱ ማለት ነው። እና
እንደምታዩት የምታምር ቆንጅዬ አንዲት ይቺ ናት። ይሄ 4000 ብር። ሌላው ደግሞ እዚህም አለ። ይሄም 4000 ብር ነው። በጣም ነው የተወደደው ሀቂቃ። ድምቅ ያለች ቡኒ በጣም የምታምር እቺንም 4000 ብር ነው የገዛሁላት። ሌላው ኮምፎርት ነው። በጣም ቆንጅዬ ኮምፎርት ገዝቼላታለሁ። ዋጋው 3200 ብር ነው። እኔም ጋር ራሱ አነጥፌው ከዚህ በፊት ቡኒ ከለር ስጦታ መጥቶልኝ ምናምን ብያችሁ ወዳችሁት ነበር። ዋናው የሚለው ቆንጆ ኮምፎርት ነው። ልስልስ ያለ ለሜትር ከ50 የሚሆን ማለት ነው። እንደምታዩት በጣም ነው የምታምረው። ከዚህም ልስልስ ያለ ፈር ነው እና ይሄ 2 ትራስ ልብስና አንሶላ አለው። አንሶላ ግን ተጨማሪ ያስፈልጋችኋል ማለት ነው። ሌላው እዚህ ጋር ሱፍ ጣቃ ነው 3 ሜትር ጣቃ 1950 ብር። ሲሊቨር በጣም የሚያምር ነው እንደምታዩት። ይሄንን ማለት ነው 3 ሜትር። እዚህ ጋር 2 ሜትር ተኩል ለሴት ጣቃ 625 ብር በሜትር 250 ብር ሂሳብ ነው ማለት ነው። ከዛ ሀባይብ ለመኝታ ቤቷ የሚሆን ሲሊቨር ምንጣፍ ነው። እቺ ፈር ምንጣፍ ያው ይሄኛውም ሲሊቨር ነው እንደምታዩት ማች እንደሆነላት አድርጌ ነው የገዛሁት። እቺ 1600 ብር ነው የገዛኋት ማለት ነው። ከዛ መጋረጃዎች አሉ 3 መጋረጃ አንድ አይነት ባለ ሳተኑ ይሄንን 1500 4500 ብር ነው የገዛሁት። እስከዛሬ 4 ነበረ እንዴ ያሉኝ 5 ብለው ማለት ነው። ከዛ ይሄንን ለ3 መስኮት የሚሆን 3 ነው ይሄንኛውን የገዛሁት። ቆንጆ መጋረጃ አንድ አይነት ነው በቃ ዲዛይኑ 3ቱም ማለት ነው። ሌላው እዚህ ጋር ደግሞ ባለ ሌዘር አላት 2 ሜትር ነው 1170 ብር ነው አንዱ የተሰፋው 2 ሜትር ማለት ነው። እና ይሄ ደግሞ ቆንጆ መጋረጃ ሌዘር ነው። ዋጋው 1170 ብር ሂሳብ ማለት ነው። አንድ አይነት ነው ሁለቱም አንድ አይነት ነው። ይሄ እንደምታዩት ማሻአላ የሆነ አንዱ ይሄ ነው፣ አንደኛው ደግሞ ይሄኛው ነው ማለት ነው። አንድ አይነት ጨርቅ ከአንድ አይነት ጣቃ ነው የተቆረጠው። አያችሁት? ማሻአላ የሆነ መጋረጃው ሜትሩ 2 ሜትር ነው። ትልቅ ስለሆነ ነው 1100 የሆነው። ሜትር ከ30ው 700 ብር ነው። ይሄኛው ግን 2 ሜትር ነው ማለት ነው። እና ከዛ ምንጣፎች አሏት። ምንጣፍ አላት ትልቅ ምንጣፍ። እሱን አሳያችኋለሁ በካሬ የተገዛ ማለት ነው። ወደ ምንጣፉ ከመሄደ በፊት እዚህ ጋር 12 ትራስ አላት። 12 ትራስ 3600 ብር። 4 ፍራሽ አላት። 4 ፍራሽ 8400 ብር። ያንዱ ዋጋ 2100 ነው። ኢትዮፎም 70/12 ቲክነስ ነው ይሄ። ይሄኛው ደግሞ ያንዱ ዋጋ 300 ብር ነው ማለት ነው ትራሱ። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 3800 ብር ገዝቼላታለሁ። እቃዎቿ እንደዚህ ሆነው ከዛ ምንጣፉ አረቢያ መጅሊስ አላት። ለአረቢያ መጅሊሱ የሚሆን የተገዛ ምንጣፍ አላት ማለት ነው። ከዛ ሀባዬ በዚህ ጋር 4 በ4 የሆነ 16 ካሬ ምንጣፍ አለ። 16 ካሬ ሲባዛ በ1300 ብር ማለት ነው የገዛሁላት። በጣም ቆንጆ ምንጣፍ ስሱ የሚባለው ማለት ነው። ብሉ ብላክ ነው እንደምታዩት። መጅሊሱን ቡኒ ቢኖረው ቡኒም ስላለው ሁሉም ነገር ብዙ አይነት ከለር ስላለው በጣም ቆንጆ ነው። ያው ስስ ምንጣፍ የሳንቲሙን ከመጠቀም ስሱን መጠቀም የተሻለ ነው ብዬ ነው የማምነው። አንደኛ ቅዝቃዜ ለቅዝቃዜ እግራችን እኛ ምንም የማይችለው ከውጭ ስንመጣ ማለት ነውና በተለይ ቅዝቃዜ ላለበት ሀገር እንደ አይነት ምንጣፍ ቆንጆ ነው ብዬ ነው የማስበው። ካሬ 350 ብር ነው። ማሰፊያ ደግሞ 800 ብር ከፍያለሁ ማለት ነው። እዚህ ጋር ተጣጥፎ ነው እንጂ ሰፊ ነው በመሰረቱ 4 ሜትር ጎኑ ቁመቱም 4 ሜትር ነው። 4 ሜትር በ4 ሜትር 16 ካሬ ነው የገዛውላት 22400 ብር ነው። 800 ብሩ ማሰፊያ ነው። 22000 ማነው 21000 ምናምን ብር ነው የሚመጣው ማለት ነው። እዚህ ጋር ከማሰፊያው 22400 ብር አያችሁት? 22400 ብር ነው የተገዛው እስከ ዙሪያው እስከ ማሰፊያው ማለት ነው።
እና ይሄንን ይመስላል። ከዛ በርበሬና ዘይቷን ላሳያችሁ የመጨረሻ ማለት ነው። እዚህ ጋር 10 ኪሎ በርበሬው ያው ሀረር ነው አሁን ላይ ያለው ቆንጆ በርበሬ ነው። ዱቄቱ በጣም ነው የሚያምረው። ይሄ ትንሽ ለብለብ ያደርጋል እንደ ሌሎቹ በርበሬ አይደለም። እና 10 ኪሎ 7000 ብር ነው የገዛው ኪሎ በ700 ብር። እዚህ ጋር ዋሂል ዘይት 2 ነው የገዛሁት ፈሳሹን 1650 ነው አንዱ 3300 ብር። እንግዲህ ሀባይብ ከወደዳችሁት ላይክ ሸር አይረሳ። ሰላም ሁኑልኝ።